ጀምረናል። መጋፈጥ አለን። አስጨነቅኩ አይደል? አንቺ ምን ብለሽ ታስጨንቀኛለሽ? የእኔ ፍቅር እኔ እንጂ ህይወትሽን የጭንቀት ያደረኩት። አንተ ደግሞ ህይወቴ ምን አድርገህ የጭንቀት ታደርገዋለህ? እንደዚህ ቅፍ አድርጊ። እንደዛ እኮ እንደዘላለም እንደዚህ ቅፍ አድርገኝ። ምን ልስጥሽ እትዬ? ልጅ ምን አባሽ ነው ያደረግሽው? ንገሪኝ፣ ምንድን ነው ያደረግሽው? ምን አደርገዋለሁ ብለሽ ነው እትዬ? አባትሽ የት ነው ያለው? የማ የኔ አባት? መቼም የኔ አይሆንም። ንገሪኝ፣ የት ነው ያለው? ገጠር ነው። የት ይሆናል እትዬ? ትሰሚኛለሽ? መጥቶ እንዲወስድሽ እንድታደርጊ። ልጄን አግቶ የሚያስፈራራት ማን ስለሆነ ነው? የኔ አባት? ዝም በይ። ከዚህ በኋላ እዚህ ቤት አትኖሪ። ማን እንደሚያስገድደኝ አያለሁ። ኧረ እትዬ እባክሽን እባክሽን። ውጭ እኮ ነው የምልሽ። ልጄን ዞር ብለሽ እንድታዩ አልፈቅድልሽም። ትንሽ እንኳን አታፍሪ። አላቅምሽ ትንጠራሪያለሽ። ይሄንን ማኪ ብታውቅ ኑሮ በህይወት ባልኖርሽ። አሁን ማኪ ሳታውቅ ይሄን ቤት ለቀሽ ውጪ። እኔ ስመለስ እንዳላገኝሽ። ናታን በስተመጨረሻም እንግዲህ እውነቱን ለእናቱ ተናግሯል። ከብዙ ፍራቻ በኋላ እውነቱ እናቱ እንድታውቅ ሆኗል ማለት ነው። ያ ማለት እንግዲህ የቤት ሰራተኛዋ የሆነችውን ሰላም እንዳፈቀራት እንዲሁም ደግሞ እሷን እንደሚያገባ የወደፊቱ ሚስቱ እንደምትሆን ምርጫዋ ያደረጋት እሷ መሆኗን እንግዲህ በግልጽ ተናግሯል ማለት ነው። እንግዲህ ወዲያውኑ ይህን ነገር በሰማይ ሰዓት ፌንት ነበር ያደረገችው። ይህ እንዴት ሊሆን ይችላል በሚል ማለት ነው ደንግጣ ራሷን ስታ ወድቃ ነበር። ግን ደግሞ ሆስፒታል በመሄድ እንግዲህ ነቅታለች፣ ደህና ሆናለች ማለት ነው። ሲቀጥል ይህን ነገር ለመናገር ያው ናታን እጅጉን በጣም ሲጨናነቅ በጣም ሲወጣጠር ነበር። ምን ማድረግ እንዳለበት ራሱ በጣም ግራ ገብቶት እንዲሁም ደግሞ የማትነግረኝ ካለ ተነስቼ እሄዳለሁ እስከ ማለት ድረስ እናቱ ተነስታ በምትሄድበት ሰዓት ላይ እንግዲህ ሮዚ ነች ማለት ነው። በነገራችን ላይ ሮዚ ከጎኑ ስላለች ነው በእንደዚህ መልኩ ሊደፍርና እንዲሁም ደግሞ ሊነግራት የቻለው ማለት ነው እንጂ ግልጹን ማለት ነው። እንዲሁም ደግሞ ለሰላም ለመናገር የሰላምን እንደወደዳት እንዳፈቀራት ለእናቱ ለመናገር አቅም በጣም አንሶት ነበር ማለት ነው። እና በእርግጥ እናቱን በጣም እያስፈራራቸው ስለነበር ነበር። ምክንያቱም ከኔ ትዕዛዝና ከኔ እቅድ ከወጣህ እኔ ራሴን አጠፋለሁ፣ እናት ግን ታጣታለህ እያለች እንግዲህ በተለያዩ ነገሮች ታስፈራረው ስለነበር እናቴን ላጣት እችላለሁ የሚለው ነገር ውስጡ ስላለበት በጣም ፍራቻ ነበረው። ያንን ፍራቸውን ማለት ነው ተቋቁሞ እንደምንም እውነቱን ማሳወቅ አለብህ በማለት እንግዲህ ከጎኑ የቆመችው እንግዲህ ሮዚ ማለት ነው። እማዬ እኛንም እያንዳንዱን ነገር ማዳመጥ አለብሽ። አንቺ ብቻ አይደለም እዚህ ጋር ህይወትሽ የሚያልፈው የእኛም ህይወት እጅጉን በጣም ይበላሻል። ስለዚህ ባያንስ እንኳን እኛ ልጆችሽ የምንለውን ነገር የግድ መስማት አለብሽ። ስለዚህ አሁንም ናታን በጣም ስለፈራ ነው። ስለዚህ ቀስ ብለሽ ልትረጂውና ልሰሚው ይገባል። አንቺ እናታችን ነች። ስለዚህ አንቺ ካልተረዳሽን ደግሞ ማንም ሊረዳን አይችልም በማለት እንግዲህ ሮዚ እናቷን በዚህ መልኩ ከተናገረች በኋላ ግን ደግሞ ያልሆነ ነገር አደርጋለሁ ብትይ በእርግጠኝነት እኛ ልጆችሽን ታጫለሽ በማለት እንግዲህ በማስፈራራትም እሷ ስታስፈራራቸው እንደነበረም አሁንም ልጆችም እንዲሁ ማለት ነው እያስፈራሯት ይገኛሉ። ግን ደግሞ ግዴታ እውነቱን ማወቅ አለብሽ በማለት እንግዲህ የሚወዳት የሚያፈቅራት እልቅሻዋም ሳቋም እጅጉን በጣም የሚያሳሳኝ የምወዳት የማፈቅራት የወደፊት ሚስቴ የመረጥኳት ሴት ሁሉ ነገሯ ለእኔ ደስታ የሆነችው ሴት መርጫለሁኝ። እሷም ደግሞ ሰላም ነች። ሰላም ማነች? እንግዲህ የቤት ሰራተኞቸው ሰላምን እንደመረጠ እንግዲህ በይፋ ለእናቱ ተናግሯል። እና በዚህ ሰዓት ነበረ እሷ ፌንት እያደረገችው ማለት ነው። እንዴት ሊሆን ይችላል የሚለው ነገር በጣም እንትን ስላላት ራሷን ስታ ነበረ። ሲቀጥል ተያይዘው እንግዲህ ሆስፒታል ሄደዋል ማለት ነው። ማይካም ይህን ነገር እስከሚያሳኩ ድረስ እንግዲህ ሮዚ ያው እንደተለመደው አስራት ነበረ ማለት ነው። ምክንያቱም እንግዲህ ያው የናታን የፍቅረኛዋ አባት ነኝ እና
ከግድ ከናታን መራቅ አለብሽ እያለች እንግዲህ ራሷ ሮዚ ስራዋን እየሰራች ትገኛለች ማለት ነው። እና ማይካ በነገራችን ላይ አሳዝናኛለች። ያ ሰከራሙ መቶ ማለት ነው ያን ሁሉ እንደዚያ ሲናገራት እንትን ሲላት በእርግጥ በጣም ንጹሕ ልብ እንዳለው ነው ያየሁትኝ። በዚያም መልኩ በጣም ንጹሕ ልብ እንዲሁም ደግሞ ሰው ያለምንም ነገር እንደዚህ ሲሆን እኔ ማየት አልፈልግም። የሰው ልጅ ነፃነቱን ሲያገኝ ደስ ይለኛል በማለት እፈታሻለሁ፣ ካለሽበት ትሄጃለሽ፣ እፈታሻለሁኝ እያለ እንግዲህ ሲያናግራት ነበር። እሱም በጣም የሚወዳት የሚያፈቅራት ሴት እንዳለች እና በፍቅር ምክንያት እጅጉን በጣም እንደተሰቃየ እንደተበሳቆለ በዚያ ምክንያት ነው እንግዲህ እንደዚያ ሊጠጣ ሊሰክርም የቻለው። በጣም ብዙ ነገር ሲያወራ ነበር። የኔን ጨረቃ ታውቂያታለሽ ወይ እያለ እንግዲህ አላቃትም ብለው ማለት ነው። እንዴት አታውቂያትም እንዴ? ሁሉም እኮ ያውቃታል፣ አንቺ እንዴት አታውቂያትም እያለ እንግዲህ ማይካን እየተናገራት ነበር። ማይካ እጅጉን በጣም ደንግጣለች በልጁ ሁኔታ ማለት ነው። የሆነ ነገር እንዳያደርገኝ ብላ ነው። በእርግጥ ያለችበት ቦታ ራሱ በጣም ነው የሚያስፈራው። እንደውም ጎበዝ ነሽ ብዬ ነው የማስበው ማለት ነው። እና ያስፈራል። በዛ ላይ እንደዚያ የሰከረ ሰው ሲመጣ ምን እንደሚያደርጋችሁ አይታወቅም ማለት ነው። እና ብቻ ግን እንድትፈታኝ እፈልጋለሁ ስትለው እሺ እፈታሻለሁ በማለት ስለሚወዳትና ስለሚያፈቅራት ሴት በጣም ብዙ ነገሮች ሲናገር ነበረ። በመጨረሻም ረሳሁት እኮ ልፈታሽ ነበረ። ቆይ ልፍታሽ በቃ። እኔ ማንም ሰው እንደዚህ ሲጨናነቅ አልወድም። በቃ ነፃነቱን ሲያገኝ ደስ ይለኛል በማለት ማለት ነው። እንግዲህ ማይካንም ካለችበት ቦታ ፈቷት እንግዲህ ወደ ቤት እየሮጠች በሄደችበት ሰዓት ላይ ማለት ነው ያው የናታን እናት እንግዲህ ሆስፒታል እንዳለች ነው የተረዳችው። ቀጥታ ወደ ሆስፒታል ነው የሄደችው። እኔ እኮ በጣም እየተሰቃየሁ ነው እማዬ፣ ታስሬ ነበር እኮ ታግቼ ነበር እኮ። ምክንያቱም አሁን የናታን ፍቅረኛ የተባለችው እሷ ነች። የእሷ አባት ነው ያሳሰረኝ። በጣም እንደሚያሰቃያትና እንዲሁም ደግሞ እንደሚከታተላት ያው እንግዲህ ለናታን እናት ትናገራለች። የናታን እናት ይህ እንዴት ሊሆን ይችላል? የሰላም አባት ነው እንዴ እንደዚህ የሚያሰቃይሽ? በማለት ሰላም ማነች እማዬ? ታውቂያታለሽ እንዴ? የናታን ፍቅረኛ የሆነችውን ታውቂያታለሽ እንዴ? እማዬ የምታውቂያት ከሆነ እንድታሳየኝ እፈልጋለሁኝ። እሷን ማወቅ እፈልጋለሁ። አባቷ እኮ በጣም እያሰቃየኝ ነው በማለት እንግዲህ ነግራለች። አይ ሲጠራ ስለሰማው ነው እንጂ እኔ አላቃትም ብላለች ማለት ነው። ስለዚህ ሰላም ሰራተኛዋ እሷ እንደሆነች እንግዲህ የናቲ እናት እንዳወቀችው እንዲሁም ደግሞ ለማይካ ማሳወቅ አልፈለገችም ማለት ነው። በነገራችን ላይ ብታሳውቃት ምን ያክል ማለት ነው በቃ ምን ልታደርጋት እንደሆነ ስለምታስብ እሷም የናቲ እናትም አሁን ዝምታን መርጣለች ማለት ነው። ግን ደግሞ አሁን ላይ የናታን እናት ማለት ነው ነገሮቹ በዝምታ ዛለች። ግን ቀጥታ ሄዳ እየተናገረቻት ራሷ ሰላምን ነው ማለት ነው። እዚህ ቤት አንቺ መቀመጥ አትችይም። እንዴት ልጅን ምን አስነክተሽው ነው? አንቺን እንደዚህ አፍቅሮ ላንቺ ያበደው አንቺ ምን አስነክተሽው ነው? ሲቀጥል ደግሞ አባትሽ ለምንድን ነው ልጅን እንደዚያ የሚያሰቃያት? ጭራሽ አግቶ አስሮ ለምንድን ነው እንደዚያ የሚያሰቃያት? የት ነው ያለው አባትሽ? በማለት እንግዲህ ሰላምንም ጠየቃት ነበረ። ግን ደግሞ ሰላም ያው አባቷ ገጠር እንደሚኖር ነው እና ደግሞ የኔ አባት እንዴት ነው እሷን ሊያግታት ወይንም ደግሞ ሊይዛት ሊያስራት የሚችለው? በፍጹም ይህ ሊሆንማ አይችልም በማለት እንግዲህ ሰላምም የራሷን ነገር ተናግራለች። ግን ደግሞ ለአባትሽ ደውይና ነገውኑ ከዚህ ቤት እንዲወስድሽ ንገሪው። ውጪ ከቤቴ፣ በአንቺ ምክንያት እንደዚህ የኔ ቤት ሲበጠበጥ በፍጹም ዝም ብዬ አላይም በማለት እንግዲህ ያው እንግዲህ የናቲ እናት ተናግራለች ማለት ነው። እና ሮዚ አሁን ላይ ማለት ነው ናታን በወሰነውና እንዲሁም ደግሞ በተናገረው ነገር ትክክል እንደሆነና የራሱን ስሜት ማዳመጥ እንደሌለበት ምንም በቃ በይሉኝታና በሸመኛ ማለት ነው አንተ ያልሆነ ውሳኔ እንድትወስድ በፍጹም አልፈልግም። አውቃለሁ ወንድሜ ሸመኛ ነው። ስለዚህ ሸመኛ ስለሆነ ያሉትን ሁሉ ሊያደርግ ይችላል። ግን ደግሞ የራሱን ነገር ማዳመጥ አለበት። በቃ የሚወዳት የሚያፈቅራት ሴት እስካለች ድረስ አንተ እሷን ብቻ ተከተል። እናቴ ምንም አትሆን በማለት እንግዲህ እያጠናከረችው ነው ለዚህ ያደረሰችው ማለት ነው። እና አሁን ላይ እንግዲህ የናታን እናት ያው ሰላም ከቤት እንድትወጣ ትፈልጋለች። ሰላም ከዚህ ቤት መውጣት ደግሞ አትፈልግም። እንግዲህ የምትወደው የምታፈቅረው ናቲም ትታ መሄድ አትፈልግም። እንዴት ነው የሚሆነው ይባል እንዲህ በጣም ነው እንትን የሚለው። በተለይ ማይካ ማወቅ የለባትም። በዚሁ መቀጠል ለብዙ ሰዓት በዚህ መቀጠል መቻል አለባቸው ብዬ ነው የማስበው። ካወቀች
ሌላ ችግር ስለምትፈጥር ማለት ነው። ግን ደግሞ ሰላም ከቤት ወጣች ማለት ደግሞ ናታን ልጇም ከቤት ወጣ ማለት ነው። ስለዚህ ልጇ ከቤት እንዲወጣ ካልፈለገች ደግሞ ያው ዝም ላርፋ መቀመጥ ትችላለች ብዬ ነው የማስበው። ስለዚህ የናታን እናት አሁን በዝምታና የልጇን ፍላጎት መቀበል መቻል አለባት ብዬ ነው የማስበው፣ በእርግጠኝነት ማለት ነው። አንቺም እኛን ታጭኛለሽ በማለት እንግዲህ ሮዚ እንደተናገረችው በእርግጠኝነት ማለት ነው። ሰላም ከዚህ ቤት ተባረረች ማለት ናታንም ከዚህ ቤት ወጣ ማለት ነው። ስለዚህ እናት ደግሞ ልጇን ያለማጣት ዝም ትላለች። እንዲሁም ደግሞ ማይካም ምናልባት አብራቸው ተቃቅፈው ካላየች የሆነ ነገር ካላየች ውስጥ ቀር ማንም አይነግራትም ብዬ ነው የማስበው። እንግዲህ ያው ቀጣዩ ፓርት እንግዲህ ምን ከቤት ውስጥ ማን እንደመጣ ባላቅም ይሄ ሰካራም መቶ እንዳይሆን ብቻ ማለት ነው። ሮዚ በር እየከፈተች ነበር፣ ግን ደግሞ ከውጭ ማን እንደመጣ ምንም ያሳየው ነገር የለም። ግን ሮዚን የሚወዳት የሚያፈቅራት እንዳይሆን የሮዚ አፍቃሪ በሆነ ብዬ ተመኝቻለሁ። እናንተ ምን ትገምታላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ገምቱ ለማለት ወዳለሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።